እሺ እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት። አሁንም እንግዲህ ስለ መካከለኛው ምስራቅ እና ስለ ኢትዮጵያ ነው። በጣም የሚገርም ነው። ትሰሙኛላችሁ ማለት ነው። ዩቲዩቤን ገብታችሁ ሰብስክራይብም እያደረጋችሁ ቪዲዮዎቹን እንድታዩልኝ ነው በጣም የምጠይቃችሁ። ሰዓቱን ሲሞላልኝ በቃ ፖድካስት ጀመርኩኝ ማለት ነው በእውነት እና እስቲ ገብታችሁ እዛ አዩልኝ። እዚህ ላይ የሚያዩኝ ሰዎች በሙሉ እዛ ቢያዩኝ በስማ በቃ ባንዲ ነበረ ሰዓቱ የሚሞላው ማለት ነው። እና ምን መሰላችሁ ስለነ ኢራን ስነግራችሁ እኔ በኢራን የምቀናው ቅናት በማንም አልቀንም፣ በኢራን ማለት ነው። ኢራንን ከኢራን ባትባለም ያኔ ፐርሺያ ድሮ ከ2500 ዓመት በፊትም እነዚህ ህዝቦች ይዋጉ የነበረው ከሱፐር ፓወሮች ጋር ነው። የሆነ ጥቃቅን ከሆኑ የመንደር ግዛቶች ጋር ይዋጉም ነበረ። ትልልቅ ያኔ ከነበሩ ሀያላን ጋር ሲዋጉና ሲሸነፉ ነበረ ያኔም ማለት ነው እንጂ ዝም ብሎ እንትኖች ጋር አልነበረም። በዚህ ዘመን በዚህ በቴክኖሎጂ ምን ባደገበት ዘመንም የሚዋጉት ከሱፐር ፓወሮች ጋር ነው። አትሊስት ሱፐር ፓወር ማለት ኒውክለር ያላቸው ሀገሮች ከሆኑ ብለን ካስብም ማለት ነው። አሜሪካ ሱፐር ፓወር ናት። እስራኤል ቀላል አይደለችም። ብዙ ትርክትና ታሪክ በሃይማኖቱ፣ በሳይንሱ፣ በኢኮኖሚ በራሷ መንገድ ትርክት የፈጠረች ዓለምን በባሌም በቡሌ በቃ ጭንቄውን የተቆጣጠረች ሀገር ናት እና እነዚህን ገጥማ ስቲል ታሪክ እየሰራች ነው እና እኔ እቀናባታለሁ በነገራችን ላይ እና በጣም ይህን ነገር ከኢትዮጵያ ጋር ሳስተያየው ኢትዮጵያን አስቧት እስቲ የዛሬ 2500 ዓመት አካባቢ የነበረ ግዛት፣ ስርዓተ መንግስት የመሳሰለ ነገር ብታየው ሚኒንግ ሌላ ነገር ሳታረጉት መንግስት ማለት ይሄ የአብይ መንግስት የኢህአዴግ የደርግ የኃይለ ሥላሴ እያለን ወደ ኋላ ስንሄድ የዚህ መንግስት ቅንጣት የምናገኘው የዛሬ 2500 ከዛ በፊትም ነው። ቅንጣቱ ከፈለገ ግብጽ ላይ ነበረ ብለን አፐር ኢጅፕት ላይ ነበረ፣ ከፈለገ ሜቢ ሱዳን ላይ ነበረ፣ ከፈለገ አክሱማይት ነበረ፣ ከፈለገ ሳውዝ አረቢያ ነበረ፣ ከፈለገ ብለን እያለን የዛ በቃ እንትን እያለ አሁን ወደዚህ ዘመን የመጣው የብልጽግና መንግስት ነው ማለት ነው። ዲኤንኤው ያሁኑ ምንም የለውም እና ያኔም ነበረ ስላችሁ ነው። ያኔም ነበረ ስናይ እስቲ አስቡ እስቲ ኢራን ከሳውዲ አረቢያ ጋር አትዋጋም። ሳውዲ አረቢያም ደፍራ አትዋጋትም። ከዩናይትድ አረብ ኤምሬት፣ ከባህሬን፣ ከኳታር፣ ከኦማን ከምናምን ምንም አትዋጋም። እነሱ ከቁባ አትቆጥራቸውም። ሄዳ ዝም ብላ የምትቆነጥጣቸው ሀገሮች ናቸው። አሁን እንደምናየው እነሱም ትንፋሻቸውን ዋጥ አድርገው ይላሉ እንጂ ጮክ ብለው አይናገሯትም። ገባችሁ? ኢትዮጵያ አይዋት እስቲ ኢትዮጵያ ማለት ጅቡቲ ከኢትዮጵያ ቁርስ የሚላክላት ሀገር ማለት ነው። ጅቡቲ ግብፅን ጠርታ ልታስከብባት የነበረች ሀገር ናት። ወደብ እኔን የምሰጥሽ ብላ በኢትዮጵያ አንገት ላይ ልትቆም ያሰበች ሚጢጢ እንትን ናት፣ መንደር ናት። ኤርትራ አገር ስለመሆኗ ራሱ ገና ምንም እውቅና ያላገኘች የውሸት ካርታ ሰርታ እኔ ነኝ የምትል ሀገር በኢትዮጵያ ላይ ደረቷን ገልብጣ የኢትዮጵያን ግዛት በተለያየ መንገድ ማኒፑሌት የምታደርግ ናት። በቃ የምታዩት ማለት ነው። አሁን ሰሜን ህወሓትን ውሰዱ፣ ሌሎችንም አማጽያንን የሚሉ በመንግስት ላይ ተነሱ። በቃ በእንትና በኤርትራ እንትን ነው የሚሾሩት። ኢትዮጵያ ውስጥ የኢትዮጵያ ጉዳይ ላይ ገብታ ማለት ነው እንዲህ ታደርጋለች። ኢራን ላይ ግን እንዲህ የለም። ኢራን ላይ ማንም የለም። ሞክረው ነበረ እኮ እና አሜሪካ አዛሪዎችን ይሄ የአዘርባይጃን ዝርያ ያላቸውን የኩርድ ዝርያ ያላቸውን ምን ከፋፍለው እነሱን ከፋፍለን ግራውንድ ኦፕሬሽን እንትን እንፈጥራለን፣ እነሱ እየመሩን ዩራኒየምን እንወስዳለን አሉ የሚባሉ ቦታዎችን እናጠፋለን አሉ። እነሱ ወዲያው ሽልን ያሉት መመታት ያለባቸውን መቱ። ግማሹን ወደ ሰሜን ኢራቅ ኩርዲስታን ሪጅን እንትን ሰደዷቸው። ሌሎቹ ማድረግ አልቻሉ። ምክንያቱም ለምሳሌ አዛሪዎች አዘርባይጃን የሚባሉት አልካሚኒ አያቶላ አልካሚኒ ማለት በአባታቸው አዛሪ ናቸው፣ በእናታቸው ፐርሺያ ናቸው እና እንትን ሊሉ አይችሉም። የኢራንን አሁን ያለውን ውጊያ ሊቃወሙ አይችሉም። ደጋፊ ናቸው፣ የዛ አካል ናቸው፣ ከጥንትም አካል ናቸው። በእርግጥ አዘርባይጃን የራሻ አካል የነበረች ቢሆንም ሳውዘርን ፓርቱ እንጂ ኖርዘርን ፓርቱ መጀመሪያ የኢራን ፓርት ሆኖ ነው የቀጠሉ። ዞሮ በአንድም በሌላ ራሻ ከታሪክ አንጻር ከኢራን ጋር የምትገናኝበት ቢያንስ ኢምፓየር በነበረችበት ጊዜ እነዚህ አዘርባይጃኖች በተወሰነ ደረጃ ከነሱ ጋር የነበሩበት ሁኔታ አለ እና ምን ልላችሁ ፈልጌ ነው፣ ኢትዮጵያ ማለት በቃ የታነቀች ሀገር ናት። አሁን ባለችበት ሁኔታ እንዲህ ያነቋት እነማን ናቸው? ጅቡቲ
ጩጬ በቃ እጃቸው አንገቷን አልሞላ ብለው ነው እንጂ አንገቷን አንቀው ሊገሉ የፈለጉ ኤርትራ የምትባል ገና ከግዛትነት ያልወጣች ማለት ነው። ኢትዮጵያ ምን ማድረግ ነበረባት በዚህ ሰዓት? በዚህ ወሳኝ ሰዓት ማድረግ ያለባት በቃ ኑሊፋይ ማድረግ ነው ያለባት። ኑሊፋይ ማለት የአብይ መንግስት ማለት ነው። አብይ ፓርላማ ላይ የተናገረውን ነገር እኛ ኤርትራ ለምትባል ሀገር እውቅና ሰጥተን አናውቅም፣ ዶክመንትም የለንም። የሽግግር መንግስቱን በዚህ ጉዳይ ላይ የሰጠው ምንም አይነት ዶክመንት የለም። ስለዚህ እንደ እናት ሀገር ኤርትራ ተገንጥላለች ብለን እውቅና ለመስጠት እንቸገራለን ብሎ ለተባበሩ መንግስታት ለኤዩ ደብዳቤ መጻፍ። በቃ ከዛ በኋላ ዲፋክቶ ስቴት ነው የምትሆነው። በቃ አለቀ። ከዛ ምንድን ነው የሚመጣው ነው? ውጊያ አያስፈልግም፣ ጦርነት አያስፈልግም። በቃ ያለውን እውነት ማህደሩ ውስጥ ያለውን እውነት በእጅ ላይ ያለውን እውነት መንገድ ነው። የኢትዮጵያ መንግስትና የፖለቲካ ፓርቲዎች ግን ምንድን ነው የሚያደርጉት? በቃ ግልጽ ያልሆነ ነገር የባህር በር ይላሉ። ኢትዮጵያ የ5-6 የባህር በር ነው የሚያስፈልጋት ይላሉ። በየት በኩል እንደሆነ እኛ አናውቅም። ለምን አሰብ ግዛታችን ነው አይሉ? ለምን ኤርትራን ማስመለስ አለብን? ኤርትራ የተገነጠለችበት መንገድ ህገወጥ ነው ለምን አይሉ? በቃ በሰላማዊ መንገድ ነው፣ ዲፕሎማሲ ነው የሚያስፈልገው። በቃ ሙልጭ ያለ አካሄድ ነው የሚሄዱት። የሚገርማቸው ነገር ማለት ነው። እና ኢህአዴግ ያኔ ልክ ሊወድቅ ሲል፣ አብይ ስልጣን ላይ ሊወጣ ሲል በስራ አስፈጻሚ እንትኑ ጉባኤው ምን ብሏል? ስራ አስፈጻሚው ለአልጀርስ ስምምነት እውቅና ሰጣለሁ፣ ባድመንም ለኤርትራ መልሳለሁ ብሏል። ያ የፓርቲ የውስጥ ፓርቲ እንትን ነው፣ ውሳኔ ነው እንጂ የሀገር ውሳኔ አይደለም። ህግ አልሆነም። በሀገር ደረጃ ፓርላማ አላጸደቀው፣ ምን አላለው። ብልጽግና ያ ወርሶ ይሆኑ ብዬ ሰጋለሁ። ብልጽግና የአብይ መንግስት በግልጽ የአሰብ ጉዳይን የማያነሳው፣ በግልጽ የኤርትራ ጉዳይ ህገወጥ ነው የማይለው ያን ነገር ስለወረሰ ነው የሚል ስጋት አለኝ። ገባችሁ? አይሉ ማለት አልችልም፣ ይፈራሉ። በቃ ሙልጭ ልጭ ያለ ነገር ነው የሚናገሩት። በሰላማዊ መንገድ በምን መንገድ ባህር በር ምናምን ነው። ኤርትራ አሰብን ከኢትዮጵያ ነው የወሰደች፣ ወራ ነው። ያን በሰላማዊ መንገድ ልታስመልሳችን። ሰላም ከሆነ ተመልሳለች፣ ካልሆነ በጦር ነው የምትመልሰው። ኤርትራ የምትባል ግዛት ነበረች። ተገንጥላም ከሆነ ህገወጥ ቢሆንም ቢገነጠል እንኳ ተገነጠለ ልንል የምንችለው ይህን ነው። አሰብን አያካትትም። ይህን የምንለው በደርግ ህገ መንግስት መሰረት ነው። የአዘርባጃን ካራንጋኖ የሚባለው ግዛት በ2024 በሶቪየት ህብረት ህገ መንግስት መሰረት ከተመለሰ የአሰብ ግዛትም በደርግ ህገ መንግስት መሰረት የኢትዮጵያ ነው። በቃ አለቀ። ዩኤን ነው ለእነሱ የሚወስነው፣ ለእኛም። አሁን ኢትዮጵያ ውስጥ አፉን ሞልቶ የኔ ግዛት ነው የኔ ነው ብሎ ክሌም የሚያደርግ ስለጠፋ ነው። የተቃዋሚ ፓርቲዎችም የሚባሉት የኢትዮጵያ መንግስት ፕሮክሲ የሆነ ተቃዋሚ ፓርቲዎችን ወደ ጦር ግንባር መላክ አለበት። በቃ በጦር የሚያግዛቸው በምን የሚያግዛቸው ኃይሎችን ማሰማራት አለበት ብዬ አስባለሁ። ልክ እንደ ሊባኖሱ ሂዝቦላ ምንድን ነው? በሊባኖስ ውስጥ የሚንቀሳቀስ ከእስራኤል የተወሰደበትን ግዛት ለማስመለስ የተነሳ ኃይል ነው። የሊባኖስን መንግስት አይቃወምም፣ አይዋጋም። የሚዋጋው ማንን ነው? እስራኤልን ነው። ግን የሊባኖስ መንግስት ግን ማለት ጦሩ ግን ይደግፋል፣ ውስጥ ለውስጥ ይደግፋል። እንደዚህ አይነት ፓርቲ ቢቋቋም፣ እንደዚህ አይነት ድርጅት ቢቋቋምና ኤርትራን የሚያስመልስ ኃይል ቢኖር